አንድ ቀን ከመሐከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። አሁን ምንድነው ያደረገው? መስመር ነው ያሰመረው። ከዚህ አትለፊ፣ ከዚህ አትለፍ። ይሄ እኔ ባውንደሪ ነው። አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል። ጉድ ባውንደሪ ያለን አይደል? አሁን ደግሞ ጉድ ባይ ደግሞ አለ። ሶስት ናቸው፣ ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ ግን በትህትና ማሳመን ነው። ሁላችንም እኮ እናጭሳለን፣ ነችን ሞክራት ይሉታል። እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል። ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። ወርክፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። አንዛይቲ እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ ነው። ይሄ አሁን ያነሳሽው ሐሳብ በስነ ልቦና አሰርቲቭነስ ይባላል። ምን ማለት እንደሆነ በምሳሌዎች ላስረዳ። ከዚህ ለስራ አንድ ቦታ እየሄድሽ ነው። ሌትስ ሴ ለንደን ልትሄጂ ነው። ትኬት ቆርጠሻል። ትኬት ስትቆርጪ ወንበር መርጠሻል። ስትገቢ አውሮፕላን ውስጥ ስትገቢ ሌትስ ሴ አንቺ ወንበር 12A ነው የመረጥሽው፣ መስተዋቱ ጋር ያለውን ወንበር ነው። ስትገቢ ግን 12A ላይ አንድ ሰው ተቀምጧል። ምንድነው የምታረጊው? አሁን በማንነትሽ ባለሽ አሰርቲቭነስ ይወሰናል። አሰርቲቭ ካልሆንሽ በቃ ተቀምጦበታል፣ ታፍሪና ምን ማድረግ እችላለሁ ቲና መሀለኛው ወንበር ላይ ተቀምጠሽ ያንን ሁሉ ሰዓት እንደተናደድሽ እንደከፋሽ ትደርሻለሽ። ግን ይሄ ወንበር በትህትና ግን በድፍረት ይሄ ወንበር እኮ የኔ ነው 12A የኔ ነው ካልሽ፣ ወይም ደግሞ ሆስተስዋን ትጠሪያትና ይሄ ወንበር ይሄ ነበረ ግን ሰው ተቀምጦበታል ብለሽ በትህትና ስትጠይቂ ሰውየው ይነሳል። አንቺ ዊንዶው ሲትሽ ላይ ተቀምጠሽ በደስታ ትሄጃለሽ። ይሄ አሰርቲቭነስ ይባላል። አንዱ ትርጉሙ አሰርቲቭነስ ከይሉኝታ ርቀሽ መብትሽን የማስጠበቅ ችሎታ አሰርቲቭነስ ይባላል። ሁለተኛ ምሳሌ፣ እኛ ሜዲካል ስኩል እያለን ሕክምና ተማሪዎች እያለን ጓደኛሞች ሲያወሩ ወንዶቹ ጓደኞቻችን አንቺ ይባባላሉ እና አንቺ ያጠናሽ እንዴው ዛሬ በጣም እያጠናሽ ነው፣ ደግሞ በጣም አሪፍ ሰራሽ ፈተናውን ይባባላሉ። አንድ ቀን ከመሐከላችን አንዱ በጣም ዲሲፕሊን የሆነ ጓደኛችን ነው ተነሳና አንድ ጊዜ ይቅርታ አድርጉልኝ አለ። እኔ አለ አንቺ ሲሉኝ አልወድም አለ። ስለዚህ አንቺ አትበሉኝ አለ። ስታወሩ አንቺ ምናምን እናንተ ከፈለገ እኔ ግን አትበሉኝ፣ እኔ ወንድ ነኝ፣ አንቺ መባል አልፈልግም አለ። የሴትነትን ማሳነስ ሳይሆን ግን ወንድ ነው። ከዛ ቀን ጀምሮ ሁሉም ተማሪ እሱን ማንም ሰው አንቺ አይለው። አሁን ምንድነው ያደረገው? መስመር ነው ያሰመረው። አሰርቲቭነስ ማለት በህይወትሽ የምታሰምሪው መስመር ነው። ከዚህ አትለፊ፣ ከዚህ አትለፍ። ይሄ እኔ ባውንደሪ ነው። ባውንደሪውን አስመር ያለሁና የማትወጂውን ነገር መናገር፣ ይሄን አልወድም እንዲህ ሲሉኝ አልወድም ማለት እሱ አሰርቲቭነስ። ሌላ ምሳሌ ልንገርሽ። አንድ ሰው አንዲት ሴትን ይወዳታል፣ ፍቅር ይዞታል። ቴክስት ያደርጋል፣ ይደውላል፣ ቴክስት ያደርጋል፣ ይደውላል። አላሳዝንሽም ወይ ይላታል። እሷ ነው ትላለች። ታመምኩኝ፣ መታመሜ ነው፣ እንዲህ ልሁን ነው ትላለች። ይሄ አሰርቲቭነስ ነው። ግን ምን ይሆናል መሰለሽ ምህረት፣ ብዙ ጊዜ ሴቶች ለወደዳቸው ሰው አዝነውለት ስላዘኑለት የፍቅር ግንኙነት ይጀምራሉ። ይሄ መሆን የለበትም። አንዲት ሴት ወዳውና ምናበት ነው እንጂ ማግባት ያለባት አዝናለት ማግባት የለባትም። ስለዚህ ይሄም ደግሞ ስታየው ያቺ ነው ያለችው በጣም እንዲሆኛለሁ ታዝንለታለች፣ ትራራለታለች፣ ትመክረዋለች። ግን የፍቅር ግንኙነት ግን ነው። አራተኛው
ምሳሌ የምሰጥሽ ጓደኛሞች ናቸው፣ ግን ባገኘው ቁጥር ወይም ባገኙት ቁጥር ጓደኞቹ ያሳንሱታል፣ ዲግሬድ ያደርጉታል፣ በራስ መተማመኑን ይመቱበታል፣ ስለ ራሱ ያለው አመለካከት ትንሽ እንዲሆን ያደርጉበታል። ይጠይቃቸዋል እንዲያስተካክሉ፣ ይለምናቸዋል እንዲያስተካክሉ፣ አያስተካክሉም። ከዛ ምን ያደርጋል? ቅድም ጉድ ባውንደሪ ያለና አሁን ደግሞ ጉድ ባይ ደግሞ አለ። ጉድ ባይ መለየት ካለብሽ የምትለይበት ውሳኔም እሱም አሰርቲቭነስ ነው። በቤተሰብ ነው የሚባሉ ነገሮች አንዳንዱ ለጥቅማችን ነው። ለምሳሌ ወደ የራሳችን ውሳኔ መወሰን የማንችልበት እድሜ ላይ ባለንበት ጊዜ ቤተሰብ አይሆንም የሚልበት ጊዜ አለ። ለምሳሌ ናይት ክለብ ጓደኞቼ ይሄዳሉና እኔ መሄድ እፈልጋለሁ ስትል አንዲት ሴት ልጅ ቤተሰብ ኖ ይላል። አደገኛ ሆኖ ሲታየው ቤተሰብ ስለሚያውቅ የበለጠ ወላጆች ማቹር ስለሆኑ ኖ የሚሉበት ጊዜ አለ። በነገራችን ላይ አሰርቲቭነስ ከአግሬሲቭነስ ይለያል። አግሬሲቭነስ ተሳድቦም ተጣልቶም ነገሮችን ማስፈጸም ነው። አሰርቲቭነስ ግን በትህትና ማሳመን ነው። ያ መብትሽ የሆነውን ነገር የምትፈልጊውን ነገር በትህትና በደንብ አድርገሽ ታሳምኛለሽ። ከዚሁ ጋር ተያይዞ ግን አሁን ተማሪዎች ስለሚያዩን በደንብ እንዲሰሙን የምፈልገው ነገር አለ። አሁን ባነሳሽው ሀሳብ ላይ ጓደኞቻችሁ ይመጡና ለተማሪዎቹ እየተናገርኩ ነው፣ እቺን ሞክራት ይላሉ። ሁላችንም እኮ እናጨሳለን እና እቺን ሞክራት ይሉታል። አሁን እሺ በማለቱና እምቢ በማለቱ መካከል ህይወቱ ይወሰናል። ማለት ላይፍ ነው ዲተርሚንድ የሚሆነው። እሺ ካለና አንዴ ከቀመሰው የማይወጣበት ወጥመድ ውስጥ ሊገባ ይችላል። እምቢ ካለና ጓደኞቼ ቢያዝኑ ይሻላሉ ካለ ግን ያመልጣል። ስለዚህ እኔ የምላቸው ወጣቶችን፣ ተማሪዎችን እምቢ በሉ። ዛሬ ኢቢኤስ ያመጣላችሁ ጥሩ ቶፒክ አለ። ሴይ ኖ። ሲጋራ ቅመሳት ኖ። ናይት ክለብ ይሁን ብናን ፓርቲ ተዘጋጅቷል እንሂድ ኖ። እኔ የመጣሁት እዚህ ኮሌጅ ተማሪዎችም ሊሆኑ ይችላሉ። አንዲት ሴት ይነዘንዟት ይሆናል እንዲህ ካልሄድን፣ ጭፈራ ካልወጣን። እኔ የመጣሁት እዚህ ዩኒቨርሲቲ የመጣሁት ኮሌጅ የመጣሁት ለዓላማ ነው፣ ለመማር ነው የመጣሁት። ኖ ማለትን ልመዱ። አሰርቲቭነስ ይኖራቸው። እኔ ሃይ ስኩል ቦሌ ነው የተማርኩትና ጓደኛሞች 4 ነበር። ከዛ ትምህርት ቤት እየሄድን ሁለቱ በተለይ ጓደኞቻችን ንቅጣው ይባባላሉ። ክላስ ንቅጣ ይላሉ። ከዛ እኔ በፍጹም እላለሁ፣ በፍጹም እንቅራንት ምን የት ትደርሳለሁ ብለህ ነው ይሉኛል። የት ትደርሳለሁ ብለህ እስቲ እናያለን የት እንደምትደርስ ነው ይሉኛል። ሌላው አንዱ ጓደኛዬ አሸንፈዋለሁ ወደ እኔ ይመጣል። ዳይታብዬ ይባላል፣ አሜሪካ ነው ያለው እና አሸንፈውና ወደ እኔ ወስደዋለሁ ወደ ትምህርት ቤት። እነሱም ቢብለው ይቀራሉ። ኖ ማለት በጣም በጣም አስፈላጊ ነገር ነው። የፒር ፕሬሸርን ወጣቶች የሚቋቋሙበት ኖ በማለት የሚያመልጡት ችግሮች አሉ በብዛት እና ሊለማመዱት የሚገባ ነገር ነው ብዬ አምናለሁ። ኖ በጣም እኮ አሪፍ ነገር ነው። ስለዚህ አሁን እንዲለምዱት ነው የምንፈልገው። አሰርቲቭነስን መብታቸውን ማስጠበቅ ያለባቸው ቦታ ላይ በትህትና በአክብሮት፣ ባውንደሪ ማስመር ያለባቸው ቦታ ላይ በትህትና በአክብሮት፣ እምቢ ማለት ያለባቸው ቦታ ላይ ታስረዳዋለች። ይህ ይሄድብናል፣ ልንጋባ አይደል እንዴ? ስንት 10 ዓመታት እኮ አብረን እንኖራለን እና ሌትስ ዌይት እንጠብቅ ብላ ማስጠበቅ መቻል አለባት። እና እንደሱ ሲሆን ትዳር ውስጥ ሲገቡ በኃይል ያማረ ግንኙነት ይሆንላቸዋል ማለት ነው። ጓደኝነት አሁን ጓደኛሞች ያዩናል አይደለም? ይህንን ወስደው መጠቀም አለባቸው። ምን ያድርጉ? ሲገናኙ 3-4 ቢሆኑ የማይወዱትን ነገር ይነጋገሩ። እኔ እኮ የኛው እኮ አልወደውም ትበልና ትንገራቸው ወይም ይንገረው። ያው እንትን እያልኩ ነው እንጂ እቺኛዋን ቀልድ አልወዳትም። ለምሳሌ በአካል ላይ የሚቀለዱ ቀልዶች አሉ። በቆዳ ቀለም፣ በቁመት ርዝመት ማጠር እንደዚህ የሚቀለዱ ቀልዶች አሉ። ላይወደው ይችላል፣ እሱ ላይወደው ይችላል፣ ግን ዝም ብሎ ይስቃል። ግን ሁሌ ይከፋዋል፣ ውስጡን ያብሰለስላል በጣም። ስለዚህ ጓደኛሞች ከሆኑ ግልጽነት ማምጣት አለባቸው። እቺኛዋን ነገር ነው የማልወዳት፣ እንደውም እቺን ፕሮግራም አብረው አይተው መነሻ ሊያደርጉት ይችላሉ። ይሄኛውን ነገር አልወደውም ማለት። ሌላ ጓደኝነት ላይ ይሉኝታ ሲይዝ አንዷ ለምሳሌ የልጇን ትምህርት ቤት ልትከፍል ነው። ሰኞ ትምህርት ቤት መክፈል አለባት። ቅዳሜ ጓደኛዋ ትመጣና ብር አበድሪኝ ትላታለች። አሁን እሷ ብታበድራት ጥሩ ነው፣ ብትሰጣት እኮ ጥሩ ነው።
ግን የልጇን ትምህርት ቤት ሰኞ መክፈል አለበት። ግን በይሉኝታ ምን ታደርጋለች? ጓደኛዬ ጠይቀኝ እንዴት አልሰጣትም ብላ ትሰጣታለች። ሰኞ ከትምህርት ቤት ይደወልላታል። ይሄ የማይሆን ነገር ነው። ስለዚህ ማስረዳት ቅድም ያነሳሁት አለ 3 ናቸው። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ ነው። ፓሲቭነስ መካከለኛ ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ ነው። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ ያጫወተ እግሩ ይነቃነቅ እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያዩ በዛ ላይ የተመሰረተ ነው። በጥቅም ላይ አይመሰረትም። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም ሁለተኛ እንዲህ እንዳትሉኝ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ ሻሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ ነው። ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድን ነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በመሰራበት ጊዜ ይቃጠላል፣ ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ። ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደሽ ይሄን አድርግሽ ይሄን አድርግሽ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳል እና እንደው ይሄን ብታስተካክልልኝ ታያለሽ። ከዚያ ያስተካክልሽ እና ስራ ቦታ ላይም ኖ ማለት ሳይሆን ይሄ አግሬሲቭ የሆነ ኖ ሳይሆን ስራሽ እንዳታጪ በትህትና ነገሩን ማስረዳት። ቅድም እንዳልነው በህይወታችን ወሳኝ የሆነ አሁን ለተማሪዎች እንደነገርናቸው ህይወታችንን የሚጎዳ ከሆነ አእምሯችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን፣ ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ ዲፕሬሽን እያመጣብን ከሆነ የአእምሮ ጤናችንን እየጎዳብን ከሆነ ማንበቢያ ጊዜያችንን የሥራ ጊዜያችንን እየጎዳብን ከሆነ እነዚህ ነገሮች ኖ ማለት አለብን። አሁን አንቺ ጋር ቃለ መጠይቅ እየሰጠሁ ነው አይደል? ደስ ብሎኝ ነው የመጣሁት። ቶፒኩ አሳምኖኝ ሚዲያችሁም ደግሞ ለህዝብ እንደሚደርስ ይሄ መልእክት ሰው ጋር ደርሶ ለውጥ እንደሚያመጣ ስለማውቅ ነው። በየቀኑ ብዙ የኢንተርቪው የቃለ መጠይቅ ግብዣዎች ይመጡልኛል። ሁሉን እሺ ብልስ እችላለሁ? አልችልም። አንዳንዶች አዲስ ፕሮግራም ጀምረው ያው እንዲታይ ከመፈለግ ከመውደድ፣ ግን አሁን ሁሉንም እሺ ካልኩኝ መቼ ነው እኔ ሪፊል የማደርገው? መቼ ነው የማነበው?
መቼ ነው ማሰላስለው? መቼ ነው ቀደሙ ምጨምረው ደግሞ? ስለዚህ አሁን ሁሉም ጋር ልገኝ ካልኩኝ አይሆንም። እዚህ ጋር ካውንስሊንግ ምሰራዋል፣ እዚህ ጋር ማስተምረዋል፣ እዚህ ጋር ስለዚህ ሁሉ ሚዲያዎች ላይ መገኘት አልችልም። ስለዚህ ሲደውሉልኝ አስረድቼ እንዲህ ስለሆነ ነው በጣም ይቅርታ ጠይቃለሁ ግን አልችልም እላለሁ። በትህትና ነው፣ ኦፌንድ ሳላረጋቸው ሳላስቀይማቸው ነው ማለት ግን እችላለሁ። ስለዚህ ጊዜያችንን የሚፈጅብን ከሆነ ገንዘባችንን የምናጣበት ከሆነ የልጆቻችን የምንሰጠውን ጊዜ የሚወስድብን ከሆነ ጭንቀት የሚያመጣብን ከሆነ ድብርት የሚያመጣብን ከሆነ አላስፈላጊ ሪሌሽንሺፕ ውስጥ የሚያስገባን ከሆነ ኖ ማለት በአክብሮት እና በትህትና እጅግ በጣም አስፈላጊ። መጨረሻ ነጥብ የማደርገው መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው በጸሎት ስንጠይቀው አንዳንዱን ራይት አዌ የስ ይላል። ሁለተኛው እሺ ይልና ግን ጊዜ አለው ነገርን ሁሉ በጊዜ ውብ አድርጎ ሰራው ስለሚል ጊዜ ይቀጥርለታል። 6 ወር ሊሆን ይችላል፣ ከዓመት በኋላ ከወር በኋላ ሊሆን ይችላል፣ ግን ጊዜ ይቀጥርለታል። አንዳንዱ ግን ማወቅ ያለብን ስንጸልይም እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ያንን ሪስፔክት ማድረግ ያስፈልጋል። አንዳንዴ ግን እሱ እምቢ ሲለን እኛ በራሳችን እነሳና በራሳችን ወይ በሌላ መንገድ ትክክለኛ ባልሆነ መንገድ ሄደን ጉቦም ከፍለን ምንም አድርገን ብድግ ብለን ሄደን እንጎዳለን ከፈቃድ ውጭ ወጥተን። ስለዚህ በአንዳንድ ንግግሩ እሱ በድርጊቱም አይሆንም ሲልሽ እሺ ብሎ መስማማት ጥሩ